ሰላም ሰላም የእውቀት ማዕደር ቻናል ተከታዮቼ ትምህርታችን እንደቀጠለ ነው። እናንተ ቤቱን ሰብስክራይብ፣ ሼር፣ ኮፒ ሊንክ ኤንድ ኮሜንት አድርጉ። ቀጥታ ወደ ትምህርታችን እንሄዳለን ማለት ነው። ዛሬ የምንማረው ትምህርት ቀላል የሚመስሉ ነገር ግን ብዙ ጊዜ ልንሳሳት የምንችላቸው ስለ ሲንጉላር ኤንድ ፕሉራል ናውንስ ናቸው ማለት። ስለዚህ ሲንጉላር እና ፕሉራል ናውንስ ለምሳሌ የራሳቸው የሆነ ሩል ኤንድ ሬጉሌሽን አለው ማለት ነው። እንዴት እንደምንሰራ እስቲ ዋን ባይ ዋን እናያለን ማለት ነው። So these singular and plural nouns, it is the nouns are words that name people, places, animals, things or ideas. So ከዚህ በፊትም the parts of speech ወይም የንግግር ክፍሎች ውስጥ እንዳየነው ናውን አይተና ወይም ደግሞ ስም የምንለው ነገር አይደለም። ስለዚህ ስም የምንለው ነገር ለሰዎች፣ ለቦታ፣ ለእንስሳት ወይም ደግሞ ለነገሮች ወይም ደግሞ ለሀሳቦች የምንሰጠው ስም ወይም ደግሞ መጠሪያ ነገር it is noun ይባላል ማለት ነው። So noun can be either singular or plural depending on whether they refer to one or more than one person, place, thing or idea. ስለዚህ ልክ እንዳልኳችሁ ስም የምንለው ነገር ነጠላ ስም ወይም ደግሞ ብዙ አመልካች ወይም ደግሞ ብዙ ስም ሊሆን ይችላል ማለት ነው። ስለዚህ ያ ነገር እንደዛ ብለን የምንከፋፍለው ዲፔንድ ኦን ዋን ወይም ደግሞ ከዛ በላይ። ስለዚህ አንድ ሰው ከሆነ it is we say ሲንጉላር ነው እንላለን። if it is more than two ወይም ደግሞ more ሲሆን ደግሞ ፕሉራል ነው ወይም ደግሞ አብዥ ቁጥር የምንለው ማለት ነው። ስለዚህ ያንን ነገር ዲፔንድ ሆነ የምንመሰርተው በምንድን ነው? it is አንድና ከአንድ በላይ ሲሆን በዛ ላይ ዲፔንድ ሆነ ሲንጉላር እና ፕሉራል ነው እንላለን ማለት ነው። So we say singular if it is one ሲሆን ነው። ስለዚህ አንድ ሲሆን we say singular ነው ወይም ደግሞ ነጠላ እንላለን። and if it is more than one ሲሆን ደግሞ we say plural እንላለን ማለት ነው። So let's see singular noun. So this singular nouns is refers to one person, place, thing or idea አይደለ? ስለዚህ ሲንጉላር ነው የምንለው አንድን ሰው፣ አንድን ቦታ፣ አንድን ነገር ወይም ደግሞ አንድን ሀሳብ አይደለ? አይዲያ ሪፈር የሚያደርግ ወይም ደግሞ የሚገልጽ ከሆነ it is singular ነው ደግሞ ነጠላ ስም እንላለን ማለት ነው። ኤግዛምፕል እዚህ ጋር boy አይደለ? book, city, teacher, pen አይደለ? So when we say boy it is one boy አይደለ? book መጽሐፍ አይደለ? boy ወንድ ስንል ወንድ አይደለ? so book መጽሐፍ፣ city ከተማ፣ teacher አስተማሪ፣ ፔን ስክሪፕቶ አይደለ? so we say we told about one thing አይደለ? ስለ አንድ ነገር ብቻ የምናወራው ከሆነ we say singular ነው እንላለን ማለት ነው። so the plural ነው plural ነው refers to more than one person, place, thing or idea አይደለ? ከአንድ በላይ ሲሆን ደግሞ we say plural ነው እንላለን ማለት ነው። አብዥ ቁጥር ወይም ደግሞ ብዙ መጠሪያ ስም ማለት ነው። so plural nouns are usually formed by adding certain endings to singular ነው። ስለዚህ እነዚህ plural ነው ወይም ደግሞ አብዥ የምናደርጋቸው ሲንጉላር ወይም ደግሞ ነጠላ ቁጥሩ ላይ something አድ በማድረግ ነው ማለት ነው። ስለዚህ ሲንጉላር ናውን ወደ ፕሉራል ናውን ለመቀየር rules for forming plural nouns አለ። ስለዚህ ደንቦች ወይም ደግሞ ህጎች አሉ። ዝም ብለን አንቀይርም። በእንግሊዝኛ ላይ ብዙ ጊዜ most nouns in English it is add s ነው። ሲንጉላር ናውኑ ላይ ብዙ ጊዜ ምንድነው ወይም ነጠላ ቁጥሩ ነጠላ ስሙ ላይ ብዙ ጊዜ ኤስ ነው። በብዙ የእንግሊዝኛ ስሞች ላይ ብዙ ጊዜ ምንድነው ኤስ ነው ወይም ደግሞ ኤስ ነው መጨረሻ ላይ at the end of the word አድ የምናደርገው ማለት ነው። ስለዚህ ካት ከሆነ ካትስ አይደለ? ድመት ድመቶች፣ ካር and cars አይደለ? መኪና መኪኖች አይደለ? ስለዚህ ብዙ ጊዜ the most nouns in English is by adding s ነው ፎርም የሆነው ፕሉራል ናውን ናቸው ማለት ነው። and the second is add es to nouns ending in s ኤስኤች፣ ሲኤች፣ ኤክስ ኦር ዜድ አይደለ? ብዙ ስሞች ደግሞ በኤስ፣ በኤስኤች፣ በች፣ በኤክስ እና ወይም ደግሞ በዘድ የሚጨርሱ ከሆነ ምን አድ እናደርጋለን? ኢኤስ አድ እናደርጋለን ማለት ነው አይደለ? ስለዚህ በኤስ፣ በሺ፣ በች፣ በኤክስ ወይም ደግሞ በዘድ የሚጨርሱ ስሞች ላይ ወደ ፕሉራል ወይም ደግሞ ወደ ብዙ ቁጥር ለመቀየር ማንን ነው አድ የምናደርገው? ኢኤስ አድ እናደርጋለን ማለት ነው። ለምሳሌ እዚህ ጋር ባስ አይደለ? so this bus የምንለው ነገር it is ending with s ነው አይደለ? በs ነው የሚጨርሰው አይደለ? so when it is ending with s ሲሆን በs ሲጨርሱ we add es እንጨምራለን። so እዚህ ጋር ባስ ሲሆን ባስስ es ጨመረ ማለት። ለምሳሌ ቦክስ አይደለ? x አይደለ? ይሄ ቦክስ ማለት ሳጥን አይደለ? ስለዚህ እዚህ ጋር የመጨረሻው the end of the word is x ናት አይደለ? የመጨረሻዋ ቃል። ስለዚህ እቺኛዋ ሌተር ላይ ኤክስ ኮልጅ ምን ጨምራ es እንጨምራ ቦክስ ሲሆን ማለት ነው። ስለዚህ s ሽ ች ኤክስ ወይም ደግሞ ዘድ የሚጨርሱ የስም አይነቶች ላይ ወደ ብዙ ቁጥር ለመቀየር ከፈለግን ኢኤስ እንጨምራለን ማለት ነው። ስለዚህ ሩሉን ደንቡን በደንብ ካወቃችሁ በጣም ቀላል ነው። ሶስተኛው ደንብ ደግሞ change y to is if a noun ends in a constant y አይደለ? ስሞች ደግሞ በኮንስታንት y ወይም ደግሞ በy ሲጨርሱ yን ወደ ies እንቀይራለን ማለት ነው። ስለዚህ ለምሳሌ ቤቢ አይደለ? it is ending with y አይደለ? ቤቢ ህፃን አይደለ? ending with y አይደለ? ይሄን ህፃን ወይም ህፃናቶች ለማለት አይደለ? ወደ yን ወደ ies እንቀይራለን። ስለዚህ ቤቢ ቤቢስ ይሆናል ማለት ነው። ሲቲ አይደለ? ሲቲ ከተማ አይደለ? the last letter is y አይደለ?
ስለዚህ ኤስሲቲ ነው ዋይን ወደ አይኤስ እንቀይርና ሲቲስ ይሆናል ማለት ነው። ስለዚህ ዋይ ከሆነ የናውኑ ወይም ደግሞ የስሙ የመጨረሻ ሌተር ዋይ ከሆነ ዋይን ወደ አይኤስ እንቀይርና እናስቀምጣለን። ስለዚህ ሲቲ ሲቲስ ከተማ ከተሞች ይሆናል ማለት ነው። ዘን ሌላኛው ደግሞ ቼንጅ ኤፍ ኦር ኤፍኢ ቱ ቪኤስ አይደለ? ኤፍ ወይም ደግሞ ኤፍኢ ከሆነ ዘ ኢንዲንግ ሌተር ኦፍ ዘ ናውን ከሆነ ደግሞ ወደ ቪኤስ እንቀይረዋለን ማለት ነው። ለምሳሌ ሌትስ ሲ ለምሳሌ እዚህ ጋር ሊፍ አይደለ? ዘ ላስት ሌተር ኢዝ ኤፍ አይደለ? ስለዚህ እቺን ኤፍን ወደ ቪኤስ እንቀይራለን። ስለዚህ ሊፍ ሊፍስ አይደለ? ቅጠል ቅጠል ይሆናል ማለት ነው። ናይፍ አይደለ? ናይፍ ለምሳሌ ዘ ላስት ሌተር ኢዝ ኤፍኢ ነው አይደለ? ኤፍ ወይም ደግሞ ኤፍኢ ሲሆኑ የመጨረሻው ሌተር ሲሆኑ ወደ ቪኤስ ነው የምንቀይረው ማለት። ስለዚህ ኤፍኢ ስለሆነ ኢትስ ናይፍ ሲሆን ቢላው ቢላዎች ይሆናል ማለት ነው። So and the fifth rule is irregular plural nouns ይባላል። irregular ወይም ደግሞ ኤስም ኤስ ምናምን አደም ማናደርጋቸው ደግሞ ስሞች ደግሞ አሉ። ለምሳሌ ማን ከሆነ ሜን፣ ውመን ከሆነ ውመን አይደለ? ሴት ሴቶች አይደለ? ቻይልድ ችልድረን አይደል? ማውዝ ማይስ አይደለ? ስለዚህ እንደዚህ አይነት ደግሞ ኢሬጉላር ሆኑ ፕሉራል ናውኖች ደግሞ አሉ። ሰው እነዚህ እናንተ ለይታችሁ ማወቅ ይጠበቅባችኋል ማለት ነው። ሌላኛው ሲንጉላር ኤንድ ፕሉራል ኤግዛምፕልስ ኢን ሴንቴንስ ነው አይደለ? ስለዚህ ሲንጉላር ፕሉራል ኤግዛምፕል ሴንቴንስ ነው። ለምሳሌ እዚህ ጋር ዘ ገርል ሃዝ አ ቡክ ኢት ኢዝ ሲንጉላር አይደለ? ቢኮዝ ዘ ገርል ነው አይደለ የሚለው ሴቷ መጽሐፍ አላት አይደለ? ወይም ደግሞ ልጃገረዷ መጽሐፍ አላት አይደለ? ሶ ዊ ቶክ አባውት ዋን ፐርሰን አይደለ? እዚህ ጋር ሶ ፕሉራል ሲሆን ደግሞ ዘ ገርልስ ሃቭ ቡክስ አያችሁ። እዚህ ጋር ገር የሚለው ገርልስ ኤስ ጨምረንበት ነው። ስለዚህ ልጃገረዶቹ መጽሐፍ አሏቸው አይደለ? መጽሐፎች አይደለ? አሁን ለምሳሌ ቡክስ የሚለው ራሱ መጽሐፍ አይደለም መጽሐፎች ነው አይደለ? ስለዚህ ሴቶቹ መጽሐፎች አሏቸው አይደለ? ስለዚህ ምንድነው ብዙ መሆኑን ነው የሚያመለክተው ማለት ነው። a child is playing in the park አይደለ? ልጁ ፓርክ ውስጥ እየተጫወተ ነው አይደለ? it is singular አይደለ? because a child አይደለ? አሁን ልጅ ነው አይደለም እያወራን ያለነው። ፕሉራል ሲሆን ግን children are playing in the park አይደለ? ልጆቹ ፓርክ ውስጥ እየተጫወቱ ነው አይደለ? ስለዚህ ይሄ ኢዝ የሚለው ራሱ ፕሉራል ሰው ወደ አር ይቀየራል። ቻይልድ የሚለው ደግሞ it is children። አሁን ለምሳሌ ቻይልድ እና ችልድረን it is ምንድነው ሬጉላር ሆነ ናውን አይደለ? because ኤስ ወይም ደግሞ ኢኤስ ምናምን አዳል ተደረገበት። ስለዚህ ኢትስ ኢሬጉላር ናውን ነው ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ስለዚህ ሲንጉላር ናውን በአጭሩ ይሄን ይመስላል ማለት ነው። ሩሎችን እወቁ። አትሊስት በትንሹ 5 ሩልስ አለው። ሲንጉላር እና ፕሉራል ከማለት ሲንጉላር ናውን ወደ ፕሉራል ለመቀየር 5 ሩልስ አለው። ሶ እነዛን ሩሎች ካወቃችሁ በጣም ቀላል ነው ማለት ነው። ስፔሻሊ እዚህ ጋር ኤፍ እና ኤፍኢኤፍ ሲሆን ወደ ቪኤስ እንደሚቀየር፣ ዋይ ሲሆን ደግሞ ወደ አይኤስ እንደሚቀየር ካወቃችሁና እዚህ ጋር ደግሞ ኢኤስ ከሆነ ደግሞ ለምሳሌ the ending of the noun ኤስ ሽ ች ኤክስ እና ኦር ዘድ ሲሆን ኢኤስ እንደሚጨምሩ ካወቃችሁ በጣም ቀላል ነው ማለት ነው። ሶ እዚህ ጋር መልቲፕል ቾይስ ኩዌሽንስ አሉ ለሲንጉላር እና ፕሉራል ማለት ነው። አትሊስት 10 ኩዌሽንስ አሉ ማለት ነው። ሶ እነዛን ትሰራላችሁ። ከከበዳችሁ ደግሞ ከቻላችሁ መልሳችሁን ኮሜንት ላይ ብታስቀምጡልኝ ደስ ይለኛል። ስለዚህ የከበዳችሁ ነገር ጠይቁልኝ። ለምሳሌ እዚህ ጋር which one of the following is a singular noun? ስለዚህ ሲንጉላር ናውን የሆነው የቱ ነው አይደለ? ኤ ቡክስ፣ ቢ ቸርስ፣ ሲ ቻይልድ፣ ዲ አፕልስ አይደለ? ሶ መልሱን ለእናንተ አስቀምጣለሁ። መልሱን እናንተ ስሩት ማለት ነው። ሶ ዚስ ኦል አባውት ቱዴይስ ሌሰን። ቤቱን ሰብስክራይብ አድርጉ። ወዳችኋለሁ። መልካም ጊዜ። ባይ